ሰምታችኋል። ይሄ አዲስ መረጃ አይደለም ለእናንተ። ፍሬዘር ወይም ይህንን ጉዳይ ያጋለጠው ወንድማችን በፖሊስ ቁጥጥር ስር ውሎ ምርመራ እየተደረገበት እንደሆነ ሰምታችኋል። በእጄ የገባ የሶደሬ ሪዞርት ውስጥ አንድ አሁን ሀገረ እንግሊዝ በሚኖር ልጅ የተቀረጸ ሙሉ ቪዲዮ ደርሶኛል። ተጋላጩ በምህረት ይታለፍ፣ አጋላጩ ግን እናስጨንቀዋለን ተብሎ እየተካሄደ ያለው እርምጃ ወንድማችን አዶናይ መታሰር ጋርም ሌሎቹ ዝግቦች ተነስተዋልና ከዚሁ ቡድን ጋር ወይም እሱን ሊደግፍ የሚችል በተመሳሳይ አይነት ሁኔታ ውስጥ ካለ ቡድን ጋር ከለላ ተደርጎለት እንደሚገኝ። ሰላም አዶት፣ እንዴት ናችሁ? በያላችሁበት ብዙ ሰላም እንዲሆንላችሁ እመኛለሁ። በድጋሚ ተገናኝተናል። በያላችሁበት በድጋሚ መልካምና የተባረከ ጊዜ እንዲሆንላችሁ እንመኛለን። ዛሬም እንደተለመደው በተለያዩ ወቅታዊ ጉዳዮች እንነጋገራለን። ከምንነጋገርባቸው ሀሳቦች መካከል የመጀመሪያው የሰሞኑ ጉዳይ የጋዜጠኛ ሶፎንያስ እና የወንድማችንን ጉዳይ ያጋለጠው የፍሬዘር ጉዳይ ይገኝበታል። እንደዚሁም ከኦርቶዶክስ ቤተክርስቲያን ገዳም ወይም ገዳማት ከዚህ ጉዳይ ጋር ተያይዞ የሰማነው እንደ መረጃ የሚሆን ነገር አለ። እሱንም እንሰማለን። ከዛ በተጨማሪም ጋዜጠኛ ዘውትር ደሳለኝ ከኢቢኤስ ቴሌቪዥን የወጣበት ምክንያት ወይም የለቀቀበት ምክንያት ይፋ ተደርጓል። እሱንም እንመለከታለን። ምንድነው ምክንያቱ? ብዙዎችን እያነጋገረ እያስቆጣ ድሮም ኢቢኤስ እያስባለ ያለው ነገር ትክክለኛ ነገሩ ምንድነው የሚለውን ለመመልከት እንሞክራለን። ሌሎች ጉዳዮች ይዳሰሳሉ። እስከ መጨረሻው ከቆያችሁ ትሰማላችሁ። መልካም ጊዜ ይሁንላችሁ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። አስቀድሜ የሰሞኑ ሆት ኢሹ ሆኖ የቆየው የነ ሶፎንያስ ጉዳይ ነው። ከነሱ ጋር በተያያዘ ሰምታችኋል። ይሄ አዲስ መረጃ አይደለም ለእናንተ። ፍሬዘር ወይም ይህንን ጉዳይ ያጋለጠው ወንድማችን በፖሊስ ቁጥጥር ስር ውሎ ምርመራ እየተደረገበት እንደሆነ ሰምታችኋል። አንድ ፌስቡክ ላይ ልጅ አቤል የሚባል ወንድማችን ግን ያለው ነገር መረጃ አለኝ ስላለ ምናልባት የሚጠቅም ከሆነ ላድርሳችሁ። ያልነው እውን ሆነ ይላል። ያልነው እውን ሆነ። አዳማ ነዋሪ የሆነ ተመሳሳይ ጾታ አፍቃሪ ቲክቶከር ከጋዜጠኛው ጋር የረጅም ጊዜ ግንኙነት እንዳላቸውና በጥቂት ጸብ ምክንያት ስሜታዊ ሆኖ ለበቀል በዙሪያ ያሉ ጓደኞቹን ግለሰቦችን አስተባብሮ
ድራማ ከመስራቱም በተጨማሪ ሌሎች የተመሳሳይ ጾታ አፍቃሪያን ጋር የረጅም ጊዜ ግንኙነት እንዳለውና በእጄ የገባ የሶደሬ ሪዞርት ውስጥ አንድ አሁን ሀገረ እንግሊዝ በሚኖር ልጅ የተቀረጸ ሙሉ ቪዲዮ ደርሶኛል ይላል። ጋዜጠኛ ሶፎንያስ በመጋለጡ የተጎዳው አጋላጭ ነው። ተጋላጩ በምህረት ይታለፍ፣ አጋላጩ ግን እናስጨንቀዋለን ተብሎ እየተካሄደ ያለው እርምጃ ከሶፎንያስ ለይቼ እንዳላያችሁ ያስገድደኛል። የዚህን ሰው ንጹህ አለመሆን በማስረጃ ፕሩፍ ማድረግ ችለናል። ኪፕ ጎይንግ አለስ ግን የሰውን ክብር በሚነካ መልኩ ብዙ ሪስክ ተቀብሎ ዋጋውን ማግኘት አለበት። ታዲያ በማስረጃ አንተምነ በማለት እንዲህ አይነት ድራማ የሚሰሩ አሽቃባጮችን ቆይታዎች የህዝቡን ደብል ስታንዳርድ መሆን ፈልገው ሰው አታክ እንዳያደርጉ እነዚህን ክፉዎች እንደማጋልጥ እነግራችኋለሁ ይላል። ማንነቱ በግልጽ ማይታወቅ ግን በፌስቡክ ስሙ ልጅ አቤል የተሰኘ ወንድማችን በሶፎንያስ ብቻ ሳይሆን በፍሬዘር ላይ የተቀረጸ የሶደሬ ሪዞርት መረጃ አለኝ እና አለቀዋለሁ ይላል። እስቲ የሚለቀው ከሆነ እናያለን። ወደ ጋዜጠኛ ዘውትር ደሳለኝ ጉዳይ ስንገባ ጋዜጠኛው ዘውትር ደሳለኝ በኢቢኤስ ቴሌቪዥን ተወዳጅ ከነበሩ ጋዜጠኞች መካከል አንዱ ነው። ጋዜጠኛውም ከኢቢኤስ ቴሌቪዥን የለቀቀበት ምክንያት ግልጽ ባለመሆኑ ምክንያት ከዚህ በፊትም እንደሚደረገው እንደምታውቁት ከኢቢኤስ ቴሌቪዥን የሚለቁ ጋዜጠኞች ለምን ምክንያት እንደለቀቁ በምን ምክንያት እንደለቀቁ ወዲያው ለህዝቡ ካለማሳወቃቸውና ሚዲያውን በይፋ ይህ ነው ብሎ ባለመናገሩ ምክንያት ሚዲያው ለበርካታ ጊዜያት ሲተች ቆይቷል። በጋዜጠኞቹ ምክንያትም በርካታ ጊዜያት ውዝግቦች ሲነሱ እንደቆዩ ታስታውሳላችሁ። አንድ ጋዜጠኛ በለቀቀ ቁጥር በኢቢኤስ እና በጋዜጠኛው መካከል እጅግ በጣም ብዙዎችን የሚያነጋግሩ ውዝግብ ነው የሚነሳው እና አሁን ባለተራው ደግሞ ወንድማችን ጋዜጠኛ ዘውትር ደሳለኝ ነው። ናትናኤል መኮንን ብዙዎቻችሁ በፌስቡክ የምታውቁት ወንድማችን ግን የዚህን ጉዳይ መልስ ሊያገኝ የሚችል መረጃ አጋርቷል። ኢቢኤስ አመድ አፋሹ ድርጅት ይላል። ኢትዮጵያ ውስጥ ካሉ የቴሌቪዥን ጣቢያዎች እንደ ኢቢኤስ የሚገርመኝ ድርጅት የለም። እጁ አመድ አፋሽ ይመስለኛል። በተለያዩ ጊዜ ከሰራተኞች መልቀቅ ጋር ተያይዞ ሶሻል ሚዲያ ላይ የሚነሳበት ውዝግብ አስገራሚ ነው። የዚህ መነሻ ብዙ ነው። ዋነኛው ግን ከድርጅቱ የሚለቁ ሰራተኞች የሚፈጥሩት አላስፈላጊ ድራማ ይመስለኛል። ኢቢኤስ ኢትዮጵያ ውስጥ ለባለሙያዎች ጥሩ ክፍያና ጥቅማ ጥቅም የሚያስብ ድርጅት እንደሆነ ይታወቃል። የሰዎችን አቅም ብቻ እየተመለከተ ወደ ቴሌቪዥን ጣቢያው በማምጣት ማን መሆናቸውን እንኳን የማናቃቸውን ሰዎች ትልቅ ሴሌብሪቲና ሚሊዮነሮች አድርጎ ያገዝፋቸዋል። ኢቢኤስ በተለይም መዝናኛ ፕሮግራሙ ላይ አቅራቢ ሆኖ ያልፈመሰ ዝናና ሀብት ያልሰበሰበ አንድም ሰው የለም። ከቴሌቪዥን ጣቢያው ተደራሽነትና ቅቡልነት አንጻር አንተ ከየትም ቦታ መጣ ከየት ችሎታ ካለ ኢቢኤስን ከረገጥክ ወይም የረገጥክ ቀን ዝና ከፍ ይላል። በኢትዮጵያውያን አይን ውስጥ ትገባለህ። ከደሞዝና ከድርጅቱ ከሚሰጥ ብዙ ጥቅማ ጥቅም በተጨማሪ የተለያዩ የማስታወቂያ እድሎች ታገኛለህ። ለትልልቅ ድርጅቶች ብራንድ አምባሳደር የመሆን በረከትም ይመጣልሃል። በአጭሩ ሚሊዮነር ትሆናለህ ማለት ነው። ኢቢኤስ በገባህበት መንገድ አትወጣም የሚባለው ለዚህ ነው። እንደውም ነጻነት ወርቅነህ ዝነኛና ሀብታም ትሆናላችሁ ያለው ለኢቢኤስ መዝናኛ ክፍል አቅራቢዎች ሳይሆን አይቀርም። እዚህ ጋር ነው ችግሩ። በግሌ እንደታዘብኩት የጣቢያው ሰራተኞች በተለይ ደግሞ የመዝናኛ ክፍል አቅራቢዎች የተወሰነ ጊዜ ሰርተውና ታውቀው ስማቸው ከፍ ሲል ቴሌቪዥን ጣቢያው በእነሱ ጫንቃ ላይ እንደቆመ ማሰብ ይጀምራሉ። አምኖና አቅማቸውን በነጻነት እንዲያወጡ እድል ሰጥቶ እዚህ ካደረሳቸው ድርጅት ጋር ተባብረው መቀጠል ሲችሉ ወደ ውጭ ማማተር ይጀምራሉ። ሰራተኛ መሆናቸውን ዘንግተው ከድርጅቱ አመራሮች ጋር ጫማ ይለካካሉ። ጥቅማቸውን በገንዘብ ብቻ ስለሚያሰሉ ከትልቅ የቴሌቪዥን ጣቢያ አቅራቢነት ዩቲዩበር መሆን ይናፍቃቸዋል። ያም ባልከፋ ድርጅቱን አመስግነው መልቀቅ ሲገባቸው የተለያዩ ድራማዎች ሰርተው ቪክቲም በመጫወት አቧራ ማስነሳት ይፈልጋሉ ይላል ናትናኤል መኮንን። አንዳንዶቹማ ማህተብ አትሰሪ ተባልኩ ሁሉ ብለው አላቅሰውን ነበር።
ቅድም እንዳልኩት ማለት ነው። ስናያቸው ከኢቢኤስ ከወጡ በኋላ ማተብ አያስሩም። ይሄ ቲፒካል የሀበሻ ባህሪ ነው። የበላበትን መሶብ ደፍተ ስትወጣ ጉዞውም አይሳካም። ለዚያም ይመስለኛል ብዙዎቹ ከዚያ ከለቀቁ በኋላ ከህዝብ አእምሮ ውስጥ በፍጥነት ተረስተው የቀሩት። ይህንን የጻፍኩት ዛሬም ዘውትር የተባለው ልጅ ከኢቢኤስ ለቀቀ ብለው እንደተለመደው አላስፈላጊ ድራማዎች እዚሁ ሶሻል ሚዲያ ላይ ሲሰሩ ስላየው ነው። ዘውትር የተባለው ልጅ ባለሳሳት ኢቢኤስ ላይ ከመቀጠሩ በፊት ኢቲቪ ዜና አንባቢ ነበር። እዛ ያለ ማንም አያውቀውም። ኢቢኤሶች ወደ ድርጅታቸው አመጡት። ልጁም ጎበዝ ስለሆነ በአጭር ጊዜ ሰው አይን ውስጥ ገባ። እንደተለመደው ዝናም አገኘ፣ ገንዘብ አገኘ። በጊዜ ሂደት የተሻለ የመሰለውን እድሎች ያገኘ መሰለው። ከጥቂት ጊዜ በፊት ድርጅቱን አመስግኖ የስራ መልቀቂያ ያስገባ። ድርጅቱ አወያይቶና አግባብቶ የስራ ጫናውን ቀንሶለት እንዲቀጥል አግባባው። ስራውን ቀጠለ። በድጋሚ አሁን የስራ መልቀቂያ ያስገባ። ድርጅቱ በክብር አሰናበተው። ይህ ሲሆን ኢቢኤስ ይህንን ሰው ከህዝብ ጋር ድልድይ ሆኖ ስላገናኘው ቢቻል አመስግኖና እንደ ሀገራችን ባህል የተመገበበትን ትሪ ስሞ ቢሰናበት ጥሩ ነበር። ያ ግን አልሆነም። ምክንያቱም ድርጅቱ ኢቢኤስ ነው። አመድ አፋሾ ድርጅት ሰዎችን በ0 ዓመት የስራ ልምድ አምጥቶ አስተምሮ ኮትኩቶ በማሳደግ ታላቅ የሚያደርግ ሚሊዮነርነትን የሚያጎናጽፍ ግን የማይመሰገን ትልቅ ተቋም፣ ለሰራተኞቹ ብዙ እድሎችን ያመቻቸ የማስታወቂያ እድሎችንና የውጭ ሀገር ጉብኝቶችን ሳይቀር የሚያደላድል ድንቅ ተቋም ግን የማይመሰገን አመድ አፋሽ ድርጅት ሲል ናትናኤል መኮንን ስለሰሞኑ የጋዜጠኛውና የኢቢኤስ ውዝግብ መልስ ሊሰጥ የሚችል ኢንፎርሜሽን አጋርተውናል። እንግዲህ ብዙዎቻችሁ ስትጠይቁ ነበር። በተለያዩ ሶሻል ሚዲያዎች ላይ የሚጽፉም አልጠፉም፣ የሚጠይቁም አልጠፉም። ግን የዘውትር ደሳለኝ የስራ መልቀቅ ሁኔታ ስራ መልቀቂያ አስገብቶ እንደሆነ በራሱ ፍቃድ እንደሆነና በተደጋጋሚ ስራ መልቀቂያ እንዳስገባ ነው እየተናገረው። ምንም እንኳን ግን ስራ መልቀቂያውን ያስገባበትን የግል ምክንያት ባይጠቀስም ማለት ነው። ወደ ቀጣዮቹ ጉዳዮቻችን ስናልፍ ወደ ሰሞኑ አነጋጋሪ ጉዳይ ነው መመልሳችሁ። የጋዜጠኛው ሶፎንያስ ጉዳይ ማለት ነው። ከሱ ጋር ተያይዞ ፍሬዘር እንደታሰረ ነግሬያችኋለሁ። በተጨማሪም ወደዚህ ጉዳይ ከማለፋችን በፊት ከወንድማችን አዶናይ መታሰር ጋርም ሌሎቹ ዝግቦች ተነስተዋልና ይህን ቪዲዮ እስቲ ስሙት። አዶናይን በተመለከተ ሊያስበላው ይችላል ብዬ ያሰብኩት ነገር የሶሻል ሚዲያ ኢንፍሉዌንሰርስ ምናምን ብሎ ኃይላ ምናምን ሰራዊት ፍቅር አደራጅቶ ያቋቋመው የሆነ ማህበር አለ አይደል? ካስታውሳችሁ እሱ ማህበር ሰራዊት ፍቅር ነው ከጀርባ ያለው። ሰራዊት ፍቅር ካለ ደግሞ የቲፒኤልኤፍ ባለሀብቶች ከጀርባ ይኖራሉ ተብሎ ነው የሚታሰበው። ያ ማህበር የኢንፎርሜሽን ፍሎው ምናምን ኢትዮጵያ ውስጥ ኮንትሮል ማድረግ እንደፈለገ ይታወቃል። እዚህ ቲክቶከሮች ተሰባስበው እና ኃይላ ስጠይቋቸው ምንድን ነው የሚሉት? ምንድነው አንተ ቲክቶክ ሰራ የከበደህ ምናምን ይላሉ። በቃ መቀረጽ አልቻልኩም፣ የሆነ አንዳንድ ቦታዎች እየርኩኝ ፍቃድ ያስፈልጋል ምናምን ይላል። ሁሉም ኮሪዮግራፊድ የሆነ ያጠኑት ስክሪፕት ነበር። መቀረጽ አልቻልንም፣ ፍቃድ ያስፈልገናል። የቃላት አረፍተ ነገር ልክ ከኮምፒውተር ውስጥ ፕሪንት እንደተደረገ አንድ ነገር ነው የሚያወሩት። ከዛ የሆነ ነገር እየተዘጋጁ እንደሆነ ይገባናል። ቲፒኤልኤፍ ይሁን ወይ ሌላ ፖለቲካ ኃይል ይሁን ከጀርባ እነዚህ ሰዎች ለመዘወር የፈለገ የሚለው ነገር እሱን ያው መንግስት ያጥራው። ከኋላ ግን አቶ ፈሰደን የሆነ ቦታ ላይ ኃይላ ብቅ ይልና የማህበራችን ምክትል ፕሬዚደንት የሆነው አዶናይ ምናምን ብሎ መጣ ማለት ነው። እዛ ሸራተን ላይ ተሰባስባችሁ የክለባችሁ ምክትል ፕሬዚደንት ያደረጋችሁ አልመሰለኝም። ድንገት ምክትል ፕሬዚደንት ብላችሁ መጣችሁ አውት ኦፍ ዘ ብሉ ስካይ። ስለዚህ መጠርጠር ጀምረናል ማለት ነው። አዶናይ በእንደዚህ ነገር ውስጥ ባይገባ ዝም ብሎ የራሱን ስራ ኢንዲፔንደንትሊ እየሰራ ከቲፒኤልኤፍ ባለሀብቶችም ጋር እና አሁን እነ ኃይላ የጀመሩት የሆነ እንቅስቃሴ አለ የእነሱ ቡድን ውስጥም ባይገባ የሚል ካልሆነ ደግሞ እና አብነት ያቋቋሙት ማህበር አለ። እሱ ማህበር ሲመለከተው ሴራ ያለበት አይመስልም። ኖርማል የሆነ የሶሻል ሚዲያ ክሬተሮች ያቋቋሙትን ይመስለኝ። ፈለገ መግባት ካለበት እዚህ እንደመግባ የነ ኃይላ I have serious questions። በተለይ ከቲፒኤልኤፍ ባለሀብቶች ጋር መነካካት የለበትም።
ዝም ብላችሁ ራሱ ካያችሁ ማለት ነው ማን ነው ልቅ የሆነ ኢትዮጵያውያን ሃይማኖት ባህል በሚያጸይፍ መልክ ለማፍረስ የሞክሩት እነማን ናቸው ብላችሁ ብትፈልጉ የቲፒኤልኤፍ ባለሀብት ልጆች ናቸው። ቲክቶከር ከሆኑ ጸያፍ አለባበስ፣ ጸያፍ ቋንቋዎች፣ ጸያፍ የሆኑ ነገር ምናምን የሚያተራምስ ጥሩ አማርኛ ተናጋሪ ስለሆነ አዲስ አበባ ተወልዶ ያደገ ስለሆነ አይታወቁም፣ ግን እነሱ ናቸው። ሲንግል አውት ለማድረግ ፈልጌ አይደለም። ዝም ብላችሁ ሰማህል መለስን ማየት ትችላላችሁ። ሱሷ ከሰውነት ወደ እንጨት ቀይሯታል። የደረቀ ሙዝ ቅርፊት መስላለች። የቢሊዮነር ልጅ ብትሆንም ማለት ነው። ፕሮፌሰር እንድሪያስ እሸቴ ለቅሶ ላይ ቀለል ብላ መታ ምናምን ደስ ብላኛለች። አርድ የለ ምን የለ በቃ እንደ ማንኛውም ሰው። ግን ብታያት ሱሱ ምኑ ሌላ ነገር ውስጥ አስገብቷታል። ሙልጭ ያለች ሊበራል ናት። የሀገር ባህል ምን ሆነ ችግር የለባትም። እዚህ ሰርችላችኋለሁ ኒዮ ሊበራሎች ናቸው እንዲያደርጉት ምናምን ነው የምትለው። አዶናይ መመከር የነበረበት ከነዚህ አይነት ሰዎች ጋር ያለውን አሶሲዬሽን በወጉ ማድረግ አለበት። የምትቀርቡ ሰዎች ምከሩ። እኔም በሆነ ይህንን ነበር ከዚህ ፊት ስለ ነበረው የሱ አሶሲዬሽን የሀገርን ባህል ለማፍረስ ከሚፈልጉ የሀገራችንን ተቋማት ማፍረስ የሚፈልጉ የጸጥታ ተቋማት መከላከያ በለው ኢኮኖሚ በለው ሁሉም ኤሪያ ላይ ሀገራችንን ማፍረስ የሚፈልጉ ሰዎች የቲፒኤልኤፍ ባለሀብቶች ናቸው። ከነዚህ ጋር አሶሺየት አትሁን። ልቀኝነትንና አጣወጥነትን የሚያበረታታ ደግሞ የሆነ ቲም ምናምን አለ እዛ ውስጥ ከገባ ሄዝዳ። እንግዲህ ይሄ ወንድማችን የራሱን መላምት ነው እያስቀመጠ የሚገኘው። ያው እንደሰማችሁት ግን አዶናይ በፌዴራል ፖሊስ ቁጥጥር ስር ይገኛል። ከኢትዮጵያ ባህልና ስርዓት ውጪ ወይም ባፈነገጠ ያለባበስ ምክንያት በሚል እንደታሰረ ነው አሁን ያሉት ኢንፎርሜሽኖች የሚያስረዱት። ለ14 ቀንም የምርመራ ጊዜ ፖሊስ ጠይቆ በማረፊያ ቤት ይገኛል፣ እሱና ጓደኞቹ ማለት ነው። ይሄ ነው አዶናይን በተመለከተ ያለው። የጋዜጠኛው ሶፎንያስን ጉዳይ በተመለከተ በርካቶች ስቲል የት ነው ያለው የሚል ጥያቄ ሲያነሱ ይስተዋላል። ባለፈው እኔ ግን ሁለት ነገሮችን ነበር ያነሳሁት። አንደኛው እንደተባለው ለጸበል ሳሙኤል ገዳም ይገኛል የሚል ግምት ሰዎች አላቸው። ሌላኛው ደግሞ ከዚሁ ቡድን ጋር ወይም እሱን ሊደግፍ የሚችል በተመሳሳይ አይነት ሁኔታ ውስጥ ካለ ቡድን ጋር ከለላ ተደርጎለት እንደሚገኝ ይገመታል። በአጠቃላይ ግን ስቲል የት እንዳለ አልታወቀም። ይሄ ቪዲዮ ግን ያስደነግጣል። እስቲ እዩት። እዚህ ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው። ገዳማትን ለመበከል ማለት ነው። መጠንቀቅ አለበት። እንግዲህ አሁን ሰምታችኋል። አንድ ከተማ እዚሁ ግብረ ሰዶማውያን ተደራጅተው መነኩሴ መስሎ ቆብ አድርጎ ግን ግብረ ሰዶማዊ ሆኖ ዲያቆናቱን ብር ከፍላችኋለሁ ግብረ ሰዶማውያን ሁኑ እያለ ተገኝቷል። አሁን በቅርብ ማለት ነው። እንዳይያዝ ደግሞ አሽወልከው አጠፉት። ልያዝ ሲል ለምን የፈጸምባቸው ሰዎች በከተማውም ወደ 500 አባል አለን ብለዋል። እዚሁ እኮ ዙሪያ ነው፣ በዚሁ ቅርብ ነው። አሁን ይሄ ነው እንግዲህ ግብረ ሰዶማዊ ተስፋፋ። ሰው ኃጢአት አልበቃው አለ። በፍጹም ብዙ የሚያሳፍር ነገር አለ። እግዚአብሔር ችሎን ነው እንጂ ቱሪስት በሚዳረስባቸው ከተሞች ሁሉ ፈረንጆቹ የግብረ ሰዶም ስልጠና እየሰጡ ነው የሚሄዱት፣ እየከፈሉ እያለማመዱ ማለት ነው። እዚህ ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው። ገዳማትን ለመበከል ማለት ነው። መጠንቀቅ አለበት። እንግዲህ አሁን ሰምታችኋል። አንድ ከተማ እዚሁ ግብረ ሰዶማውያን ተደራጅተው መነኩሴ መስሎ ቆብ አድርጎ ግን ግብረ ሰዶማዊ ሆኖ ዲያቆናቱን ብር ከፍላችኋለሁ ግብረ ሰዶማውያን ሁኑ እያለ ተገኝቷል። አሁን በቅርብ ማለት ነው። እንዳይያዝ ደግሞ አሽወልከው አጠፉት። ልያዝ ሲል ለምን የፈጸምባቸው ሰዎች በከተማውም ወደ 500 አባል አለን ብለዋል። እዚሁ እኮ ዙሪያ ነው፣ በዚሁ ቅርብ ነው። አሁን ይሄ ነው እንግዲህ ግብረ ሰዶማዊ ተስፋፋ። ሰው ኃጢአት አልበቃው አለ። በፍጹም ብዙ የሚያሳፍር ነገር አለ። እግዚአብሔር ችሎን ነው እንጂ ቱሪስት በሚዳረስባቸው ከተሞች ሁሉ ፈረንጆቹ የግብረ ሰዶም ስልጠና እየሰጡ ነው የሚሄዱት፣ እየከፈሉ እያለማመዱ ማለት ነው። እንግዲህ እንደሰማችሁት ነው በምን አይነት ሁኔታ እየተደራጁ እንደሆነ አሁን ከሰማችሁት ንግግር መረዳት ትችላላችሁ።
ለግብረ ሰዶማውያን ወይም ለሶዶማውያን ምክር አለኝ ያለች ነው እህታችን። ግብረ ሰዶማውያን ወይም የተመሳሳይ ጾታ አፍቃሪዎች ይችን ቪዲዮ ተመልከቱልኝ። አዎ እግዚአብሔር ማንንም ሌሎችም ህዝብም አዳምጡኝ፣ ፖለቲከኞችም አዳምጡኝ። እኔ እግዚአብሔር እያልኩ አወራለሁ። እናንተ አላህ በሉ ኢየሱስ በሉ የምታመልኩትን ብላችሁ እሱ መልእክት እንደላከላችሁ አድርጋችሁ አዳምጡ። ጆሮም ጭንቅላትም ሰጣችሁ ነው እንድታዳምጡኝ የምፈልገው። በመጀመሪያ ደረጃ ይሄ ነገር ውስጥ ሲገቡ ወደው ፈቅደው አይደለም። ደግሞም ቀጥታ ሰይጣን መጥቶ እኔ ሰይጣን ነኝ አምልከኝ የሚል የጥልቁ አባል የለም። አይምሮ የሰው ልጅ ለአይምሮ ተላልፎ የተሰጠ ነው። ለዛ ነው ሲኦልና ገነት የሚባለው ታሪክ የመጣው። ስለዚህ አሁን ሁላችሁም ጆሮ ሰጣችሁ እንድታዳምጡኝ ይፈልጋለሁ። የምታቆኝ ታቆኛላችሁ፣ ማታቆኝ እኔ እንግዲህ ከፈጣሪ መልእክት የተቀበልኩኝ አንዲት ተራ ዝም ብሎ እንደናንተ ሰው ነኝ፣ ግን ከፈጣሪ የመጣ መልእክት ነው። ፈጣሪ ማንኛውንም ልጁን አይጠላም። ሲቀጥል ደግሞ እኛ ማንንም እንድንቀጣ የተመረጥን አይደለም። ኢየሱስ ክርስቶስ ምንድነው ያለው? ኃጢአት የሌለበት ቢኖር ይውገራት አይደል እንዴ ያለው። ሰይጣንም አባብሎ እነሱ ጋር ሲገባ እንደዛ ነው። በመጀመሪያ ደረጃ ወደው ፈቅደው አይደለም እንደዚህ አይነት ነገር ውስጥ የሚገቡት። ከገቡ በኋላ ለምንድን ነው መውጣት የሚያቀታቸው የሚለውን እኔ በተሰጠኝ ጸጋ ተነግሮኝ አይቻለሁ። ወደው አይደለም፣ ያሳዝናሉ። ይኸውላችሁ በህይወት ስንኖር ሰይጣን እዛ ጋር የቆመ ጥቁር ጭራቅ ሰውዬ አይደለም። እግዚአብሔር ወይም አላህ ሰማይ የሚኖር አይደለም። እንስሳና የሰው ልጅ ልዩነት እንትን የተባለው አይምሮ የሚባለው ነገር ስለተሰጠ ነው። አይምሮ የሚባለው የተሰጠን እንድንበላ፣ ህንፃ እንድንገነባ፣ የሆነ ነገር እንድናረግ ሳይሆን ሰውን ሰው አድርጎ የፈጠረው ኃይል እንድናመልከው፣ እንድናውቀው ነው፣ እንድንረዳው። ለዛ እኮ ነው የእንትናችን በቃ ይሄ እርካታ የሌለን ታውቃላችሁ። እርካታ ካለመኖር እኮ ነው። አሁን መጽሐፍ ቅዱስም ቁርአንም አለ በየጊዜያቱ የተነሱ ነቢያቶች የጻፉት ብዙ ነገር አለ። የሰው ልጅ እርካታ ስለሌለው ነው ቀዳዳ እንዳጣች አይጥ በዛ የሚሯሯጠው አይደል እንዴ? ያ እርካታ ምን ፍለጋ ነው? አይምሮ ስለተሰጠ ፈጣሪ ጋር መደገፍን ስላላገኘን ነው። ፈጣሪ ጋር አላህ በሉት እኛ ነን አላህ እግዚአብሔር ምናምን እያልን የሃይማኖት እንትን ያመጣ ነው። ሃይማኖት ይላችሁ አንድና አንድ ልንገራችሁ ተቋም ነው። ሃይማኖተኞች ሰዎች እዚህ ጋር ዝልል ፍርጥ እንደምትሉ አውቃለሁ፣ ግን ጭንቅላት ካላችሁ አትሉም፣ ትረዳላችሁ። በመጀመሪያ ደረጃ አሁን የሰው ልጅ አንድ የሚያደርግ ሀሳብ ልንገራችሁ። ስለሚረዝም ቪዲዮ በትዕግስት አዳምጡኝ ብያለሁ። አይምሮ አለን። አሁን በየራሳችሁ እንድፈትሹ ነው። መንገድ ላይ እየሄድን የሆነ የሚያሳዝን ሚስኪን ሰው ስናይ በቃ መልካም ነገር እንድናደርግ የሚገፋፋን ያ መልካም መንፈስ የፈጣሪ መንፈስ። ስለዚህ ፈጣሪ ያለው ምድር እስካለን ድረስ አይምሯችን ውስጥ አለ ማለት ነው። አይ ይሄ ነገር ገንዘብ ልሰጡ ከሆነ ቢያልቅብሽስ? አሁን ይሄ ነገር እንትን ብትይስ? ሰው እየደማ የተሻዝኖ እኮ ያኛው መልካሙ መንፈስ እርጂ እያለች ነው። አይ ሰዓት ረፍዶብሻል፣ ስራ እንዲህ ብሎብሻል የሚልሽ ራሱ ያ ምንድነው? ዳርክ ሳይድ የሰይጣን መንፈስ ነው። በመጀመሪያ አዳምጡ፣ ተረዱ። ስለዚህ መልካሙን መንፈስ በተደጋጋሚ እያደረጋችሁት ስትሄዱ የፈጣሪ መንፈስ ከእናንተ ጋር ይሆናል። እንቅልፋችሁ ሰላም ይሆናል። ክፋት፣ ምቀኝነት ይጠፋል። ተንኮል ይጠፋል አይደለ? ስኬት ይመጣል። ለራሳችሁ ይሄንን ነገር የተላበሳችሁ ሰዎች ታውቁታላችሁ። ይሄኛውን ስስት አይ እያላችሁ በሄዳችሁ ቁጥር ዳርክ ሳይዱን እያሳደጋችሁ ትመጣላችሁ። ከዛስ በማታውቁት ሰው መቅናት ትጀምራላችሁ። የበታችነት ስሜት ይሰማችኋል። የሆነ ነገር ከዛስ አትረኩም። ገንዘብ ቢኖራችሁም አትረኩም። ሰላም የላችሁም። እንቅልፍ የላችሁም። ለምን? የጨለማው ሳይድ ራስሽ ላይ ስላደገ የሰው ልጅ ለአይምሮ አስተላልፎ ወጥቷል። ለዛ ነው ሲኦልና ገነት ያለው። ለምን? መልካሙ መንፈስ መልካም እንድታደርጊ ሲነግርሽ፣ ሰይጣኑ ደግሞ በዚህ ጋር መጥፎ ሲያረግ ሲነግርሽ ምርጫው መሀል ላይ አይምሮሽ ወይም አይምሮህ መምረጥ ይችል ነበር። ለዛ ነው ሲኦልና ገነት እንጂ ጴንጤ ስለሆንሽ ኦርቶዶክስ በጣም ስለሆንሽ አይደለም። ከዛስ መልካሙን እያደረግሽ በሄድሽ ቁጥር መልካምና በጎ ነገር ያድጋል። ከዛስ የፈጣሪ መንፈስ ከእናንተ ጋር ይሆናል። ያ ነው ገነትም የሚያስገባው። ያ ነው ከክፋትም የሚጠብቀው። ያ ነው እያደገ መልካም ስራ እንድንሰራ። ያ ነው አቅም የሚሆነን። ይሄኛውም ደግሞ በማይገባን
መናደድ፣ እርካታ ማጣት፣ የሆነ መጥፎ ነገር ማሰብ፣ ሰው መግደል፣ አንበሳና አንበሳ እኮ አይበላሉም። አስባችሁ ታውቃላችሁ? ድመትና ድመት አይበላሉም። አህያና አህያ ሲተራረዱ ሲበላሉ አይታችሁ ታውቃላችሁ? የሰው ልጅ ግን ምን እየተገዳደለን ነው? ለምን? ዳርክ ሳይዱ ስለበዛ። ኢትዮጵያ ውስጥ ዳርክ ሳይድ ለምን በዛ ካላችሁ የውጭዎቹ ፈቅደው ወደው ነው እንገራችሁ። ይሉኝታ ማለት ፈጣሪ የሰጠንን ነገር እንደ ነውር መቁጠር። ለምሳሌ አንዲት ወጣት ሴት በእድሜዋ የሆነ ወንድ ይዛ ስትሄድ ይቺ ባለጌ፣ ይቺ ሳይሞቅ ፈላ፣ ይቺ ምናምን፣ ያቺ ልጅ ያንን ስሜት አላመጣችሁ። በመጀመሪያ ደረጃ አያችሁ፣ ግብረ ሰዶማውያን ዝም ብለው አይደለም እዛ ነገር ውስጥ የሚገቡት፣ በገንዘብ ተደፍረው። ሲጀመር ሰይጣን የሚፈልጋቸው ተራ ሰውን ሰይጣን እራሱ አይፈልገውም። እንኳን እግዚአብሔር ልንገራችሁ፣ ተራ አእምሮ ያለውን ሰው አይፈልገውም። ግን አዋቂ ነን የሚሉ ብሩህ አእምሮ ያላቸውን ሰይጣን ይፈልጋል። ስለዚህ ሲያስገባቸው በምን መሰላችሁ? አሳምኑ፣ በትምህርት ፈጣሪ የፈለከውን እንድትወድ ስልጣን ሰጥቷል። ፈጣሪ ክፉ አምላክ አይደለም። ፈጣሪ ጨካኝ አይደለም። ሰይጣን ጥበባዊ ነው። እዚህ አይምሮሽ ውስጥ ስላለ አይምሮህ ያሰበው እየመሰለህ ይህንን ነገር ታደርገዋለህ። ከዛ ያላቸውን ሰይጣን ይፈልጋል። ስለዚህ ሲያስገባቸው በምን መሰላችሁ? አሳምኑ፣ በትምህርት ፈጣሪ የፈለከውን እንድትወድ ስልጣን ሰጥቷል። ፈጣሪ ክፉ አምላክ አይደለም። ፈጣሪ ጨካኝ አይደለም። ሰይጣን ጥበባዊ ነው። እዚህ አይምሮሽ ውስጥ ስላለ አይምሮህ ያሰበው እየመሰለህ ይህንን ነገር ታደርገዋለህ። ከዛስ ራሱን ያሳድግብሃል። ከዛስ መልካሙን መንፈስ አሁን ያለ ቅጥ ደግ የሚባሉ ሰዎች አታውቁም? ያለ ቅጥ ስስት የማያውቁ አዶናይን ተመልከቱት። አሁን ይሄ ሁሉ ሹክቻ፣ ይሄ ሁሉ ዱላ የበዛበት ለምን ይመስላችኋል? መልካም መንፈስ ስላለው። መንፈስን በመንፈስ እንዋጋለን ምናምን፣ እዚህ ውስጥ ነው መንፈስን በመንፈስ የምንዋጋው። መጽሐፍ ቅዱስን የሚያወሩት ሰዎች ራሱ በዚህ ልክ አልገባቸው። ብርሃን ከጨለማ ጋር ህብረት የለውም ይላቸዋል። ጴንጤና ኦርቶዶክስን ሲያዩ ነው ብርሃን ከጨለማ ጋር ህብረት የለውም ማለት እዚህ ጋር ነው። በቃ መዋጋት መምረጥ አለብህ። ሲጀመር ጨለማውን የሚመርጡ ሰዎች ቅናተኛ ናቸው። ለተንኮል እግራቸው ለምን? የሰው ልጅ ለአይምሮ ተላልፎ ተሰጥቷል። ወደም ፈቅደን ለሰይጣን ከተገዛ ለአንተ የሚገዙትን ለቃቅማቸው የሚለው ዝም ብሎ ከመሬት መሰለህ እንዴ? ጠንቋይ ቤት የሄደው እንትን ቤት የሄደው ምናምን መሰለህ እንዴ? አይደለም። ይሄንን ጨለማውን ፈቃድህን የፈጸሙልህን እንደፈለግክ አድርጋቸው ተብሏል። እና ባለፈው ምን አይነት መልእክት ደርሶኛል መሰላችሁ? ግብረ ሰዶማውያን ወይም ደግሞ ተመሳሳይ ጾታ አፍቃሪ ነን የምትሉ በተለያየ ኬዝ እንደምትገቡ አውቃለሁ። አንዴ ከተደፈራችሁ፣ አንዴ በገንዘብ ከታለላችሁ፣ አንዴ ግብዣ ወስደው የሆነ አስክረው የሆነ ነገር ውስጥ ካረጓችሁ በኋላ ከዛ ውስጥ መውጣት ከባድ እንዴት እንደሆነ ልንገራችሁ። ሐኪም እዚህ አከርካሪያችሁ ውስጥ እንትን ገብቶ የወንድ ፈሳሽ ምናምን እሱ ሳይሆን ይበልጥ ለምን መውጣት እንደሚያቀታችሁ፣ ለምንም ሰላም እንደምታጡ፣ ከዛስ ለምንም ለኖርማሉ ህዝብ ጭካኔ እንዳደረባችሁ ነግራችኋለሁ። የምትወጡና መውጣት የምትፈልጉ ሰዎች እኔን ማማከር ትችላላችሁ፣ ጸጸት ውስጥ ያላችሁ። ምክንያቱም ፈጣሪ የጸጸትና የይቅርታ አምላክ እንጂ ግደለው፣ ዝረፈው። በነገራችን ላይ ስለ ግብረ ሰዶማውያን እናውቃለን የምትሉ እግዚአብሔር አሳይቶኝ ነው እንዲህ ብሎኝ ነው የምትሉ ሰዎች እግዚአብሔር ግደሉልኝ ብሏችሁ ነው የምር? እንትና ደብድብና ወርድልኝ ብሎት ነው የምር? እኔ አይመስለኝም። ለምን እንደሆነ ታውቃላችሁ? እግዚአብሔር ወይም ፈጣሪ የምህረት አምላክ ነው። ባላረግነው ባልተፈጠርነው ወደን ባልመጣነው ማንነት የሚቀጣ አይደለም። ግን ለምን እንደዚህ ሆነው እንደሚቀሩ እኔ አሁን በዝርዝር ነግራችኋለሁ። እናንተም ደግሞ ተስማሙበታላችሁ ውስጥ እዚህ ነገር ውስጥ ያላችሁ ሰዎች ማለት ነው። በመጀመሪያ ደረጃ ይሄ መልካሙ መንፈስ እና መጥፎ መንፈስ የሚባለው ቀስ በቀስ የሚያድግ ግን አብሮ አይምሯችን ውስጥ የሚኖር ነው። ግን ይሄ ወንድ ለወንድ ወይንም ደግሞ ያልፈቀደው ቦታ ላይ ግንኙነት ማድረግ ለምን ጸጸትና ለምን ራስን የመጥላት ስሜት ብዙዎች ራሳቸውን አጥፍተዋል። ያንን ደግሞ ራስ ማጥፋት ታግላችሁ ግን እዛ ነገር ውስጥ የቀጠላችሁ ሰዎች አላችሁ። ለምን መሰላችሁ? የፈጣሪ መንፈስ ምን ብያችኋለሁ? ያድጋል። መልካም እየሰራችሁ በሄዳችሁ ቁጥር የሰይጣንን መንፈስ ያድጋል፣ ግን ይመጣጠናል እና የሆነ ጊዜ ምህረት አለ። ይሄኛው ግን ለምን ምህረት እንደሌለ ልንገራችሁ። ፈጣሪ በኖህ ዘመን ምድርን ያጠፋበት ታሪክ ነው፣ ጉዳይ ነው።
ከዛስ ልክ ያንን ነገር ስፈጽሙ የፈጣሪ መንፈስ ሙሉ በሙሉ ከራሳችሁ ይወጣል። ከዛስ የሰይጣን ተላላኪ ትሆናላችሁ። ከዛስ አሁን ከጥልቁ አባል ጋር 666 ነው ብለው ከፈረሙት ጋር ግንኙነት የሚኖረው እነዚህ አሁን አምላኪ አይደሉም እግዚአብሔር እያሉ ማህተብ እያሰሩ ቄስ ሙስሊም ጴንጤ ምናምን እዚህ ነገር ውስጥ አሉ። መንፈስ የፈጣሪ መንፈስ ላያቸው ላይ የለም። በሌላ ቪዲዮ መጣለሁ አብራራላችኋለሁ። በዚህ ነገር ውስጥ ያላችሁ እንዴት መውጣት እንደምትችሉ እንዴት እንደሆነ ቴሌግራም ከፍታለሁ እናወራለን። የተወደዳችሁ ቆይታችሁን የተከታተላችሁትን ይመስል ነበረ። ብዙ ጉዳዮች እንዳገኛችሁ ተስፋ እናደርጋለን። በያላችሁበት መልካም ጊዜ እንዲሆንላችሁ እየተመኘን እንሰናበታለን።